አሜሪካ በድርድር እያዘናጋች ከበባ እየፈጸመች እንደሆነ እየተነገረ ይገኛል። አዲስ የወጣ መረጃ አለ። እስከ መጨረሻው አብራችን ቆዩ። የአሜሪካ ጦር በመካከለኛው ምስራቅ የሚያደርገው ወታደራዊ ዝግጅትን አጠናክሮ መቀጠሉ እየተነገረ ይገኛል። ይሄም ድርድር እየተደረገበት ባለበት ጊዜ ነው። እስራኤልና አሜሪካ በጋራ በኢራን ላይ ጥቃት በከፈቱበት ጊዜ ከዛ በፊት ከነበረው ወታደራዊ ዝግጅት ያሁኑ የበለጠ እንደሆነ በርካታ ቁጥሮች እየተናገሩ ይገኛሉ። ከጦርነቱ በፊት የአሜሪካ ጦር ወደ መካከለኛው ምስራቅ ማለት ነው ከ540 በላይ የሎጂስቲክ በረራዎችን አከናውኖ ነበረ። ታዲያ አሁን እጅግ ቁጥሩ በዝቶ ከ850 በላይ የሎጂስቲክ በረራዎችን እያከናወነ ይገኛል። የወታደራዊ ዝግጅትም እያደረገ ይገኛል። ከእጅግ በጣም ቁጥር ያላቸውም የጦር መርከቦች በርካታ የጦር ጀቶችን የሚጭኑ መርከቦችንም ወደ መካከለኛው ምስራቅ እያስጠጉ እንደሆነ እየተነገረ ይገኛል። ግን ይህንን ነገር እኛ እንደምናውቀው ሁሉ ኢራን ታውቀዋለች። ከዚህ በፊት በድርድር ሰበብ በተዘናጉበት ነበረ ጉድ የሰሯቸው። አሁንም ይታለላሉ ወይም ይሸወዳሉ፣ ያንን ስህተት ይደግማሉ ተብሎ አይጠበቅም። በትናንትናው ዕለት አንድ ዜና ሰርችላችሁ ነበረ። እስራኤል በኢራን ውስጥ የኒውክሌር እንቅስቃሴ እስካለ ድረስ አርፋ አትቀመጥም። ምክንያቱ ስጋቱ ከማንም በላይ ለእሷ እንደሚተርፍ ስለምታውቅ እና አዲስ ነገሮች ሊኖሩ ይችላሉ። በሌላ ዜና መለሳለሁ። ይህ ቪዲዮ ስንሳት ደረሳችሁ በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት።